ውስጥ ሆኖ ይመጣሉ አይመጡም? ረፎ ይባክ እንደ ፋይል እንዝጋው በፈጠረ እንደ خلاص ዝርዝራቸውን አልተናገረም። ዝጋ አላሁ አክበር። እዚህ ጋር ይህ ልጅ እየተሳሳተ ነው። ለምን ብትል የሆነ አፍራሽ ቃል እየጨመረ ነው። የሆነ ሃይማኖትን በቅጡ ታውቃለህ? ለምን ነው መሐመድ ተረጋጋ። አመል ዝም በላ አንዴ ራሳቸው ያንተ አማርኛ ለራስህ ነው። አንተ አሁን እንደዚህ ጋር በምታወራበት ሰዓት ሌላ ነገር ነው የታሰባለ። ገብቶሃል? ሌላ አንተ በሌላ መንገድ ነው ያዘና ዝም በላ። አንተ ምን እያወራህ ነው? አንተ አንድ ጊዜ እስኪ አንዴ ቆይ መሐመድ ምን እያወራህ ነው አንተ? ያ ቆይ መሐመድ ያንተሳብ አላህ ከፈለገ አትበል። አላህ ቁርአናችን እንዳለ አላህ ይመጣል እንጂ ከፈለገ አይደለም። አላህ ይመጣል። እሺ አላህ አንተ ነው አማክሮ ሊመጣ ነው እንዴ? መጣለው አለ መጣለው ወቃለቀ ምንድነው? ከፈለገ ቁርአናችን ላይ ከፈለገ ተብሏል ወይ? ከፈለገ ተብሏል ወይ? ከፈለገ አትበል። ከፈለገ ቁርአንተን ባላበት ማስተኛት ይችላል እኮ። ያስተኛኝ ከፈለገ ያስተኛኝ። እኔ ዛሬ አለቀ በቃ መብቱ እኮ ነው። ደስ ይለኛል። ዛሬ ገደብ የለበትማ። ገደብ አታረገም እኮ። ከፈለገ አትልማ። ቁርአናችን ከፈለገ አላለም። ነጥቡን እኮ እዚህ ነጥብ አላወቅም። አንተ ሌላውከው ምክንያት ልንገርህ። ኡፈይ ቃሉ ተነግሯል። የተነገረው ቃል ይፈጸማል ወይ አይፈጸምም ነው ብሎ የተናገረ ያለ ኡፈይ። ኦኬ ፈጣሪ የተናገረውን ቃል በፈለገው ሰዓት ይፈጽመዋል። አላህ ይመጣል ከዳመና ስር ሆኖ ከዳመና ጥላ ስር ሆኖ ይመጣል። ቁርአናችን ሁሌም ትክክል ነው። ምንም ስተት የለበትም። ከፈለገ አልተገለጸም። ከፈለገ የምትባል ቦታ አልተጻፈችም። እኛ ምናምነው አላህና አላህ ብቻ ይመጣል ብለን ነው ምናምነው። እሺ ለአንተ አንድ ጥያቄ ልጠይቅህ። ለአንተ የቂያማው ቀን ዳመናና አሁን ያለው ዳመና አንድ ነው ወይ ትነግረኛለህ? እኮ ዳመና እኮ የእጁ ስራ ነው። አንድ ነው ወይ ጠየቅኩ እኮ። ዳመና እኮ የእጁ ስራ ነው። ዳመና ሁለት አይነት ዳመና የለም፣ አንድ ዳመና ነው ያለው። ማን አለ? ቁርአናችን ላይ ሁለት አይነት ዳመና ተብሎ የተገለጸ ቦታ አንድ ቦታ ታሳየኛለህ? እኔ እቀጣለሁ የፈለከውን ነገር። ቁርአናችን ላይ አኺራና ዱንያ ላይ አይናገርም ወይ? አንተ አይናገርም ወይ? ሸይጣን አለብህ ነው። በመጀመሪያ ጥያቄዎችን መጠየቅ ያለባችሁ የእውቀት ባለቤቶችን ነው። መላሾችም አላህ አክበርም ሁሴን መሐመድ ምናምን ሁላችሁም እየሰማችሁ ነበረ። ምንም ስለ እስልምና እውቀት የላችሁም። ለሚሰጧችሁ መልስ ምንም እየሰጣችሁ አይደለም፣ እየተንጫጫችሁ ነው ሰሳችሁ። ስለዚህ እውቀት የሌላችሁን ያለ እውቀት መመለስ ይሄ እውነተኛውን ዲን በመረጃ የተደገፈውን ለሁሉም ነገር መልስ ያለውን ሃይማኖት ማስደፈር ነው። በእናንተ እነሱም አሁን እናንተን የሚጠይቁት ትንሽ ለመሳቅ ለመጫወት እንጂ የእውቀት ባለቤቶችን ጠርተው መወያየት ጠፍቷቸው አይደለም። ያንን አይደለም የሚፈልጉት እነሱ። ስለዚህ መርከዙ ፕሊስ እነሱን እንድወቅስ ሳይሆን ሀሳቡ ላይ እኮ አንድ ጊዜ እነሱን መናገር አለብን። እናንተ እውነትን ለማወቅ ስትጠይቁ እነዚህን ደግሞ ከኛ ጎን ያሉትን እውቀት የላችሁም ብዬ መናገር አለብን። ወይንም እውቀት ያላቸውን መጣራት አለብን ለእናንተ መልስ እንዲመልሱ እንጂ እየተደማመጥን ክፍሉ ላይ ብናወራ ፈቃደኛ ከሆንክ። ምክንያቱም እንዲሁ ነው አሁን ሀስቲ ጀነራላይዜሽን አድርገህ አታውቁም እንደዚህ ነው ምናምን ነገር አልክ እንጂ ሜይ ቢ አንተ ያልከውን ካሉ ምንድን ነው ስህተቱ? ከአንተ የተለየስ ምንድን ነው የተናገሩት የሚለውና ሀሳቡ ላይ እናውራና ከዛ በኋላ ተሳስታችኋል ብትል ሜይ ቢ እኛም ማነው ትክክል ማነው ትክክል አለ የሚለውን ያንተን አስተምሮትን አይተን ነው የምናውቀው። ኤኒዌይስ አላህና መላእክቱ ወይንም ቅጣቱ ከደመና በሆነ ጥላዎች ውስጥ ይመጣል ሊመጧችሁ እንጂ አይጠባበቁም የሚለውን አላህ ነው ወይንስ ቅጣቱ ነው ይመጣል ብለህ የምታምነው? እኔ ገና ስለዚህ ትምህርት አልደረስኩም ነው የምልህ። ይሄንን መልስ ከፈለግ
ይሄንን መልስ ከፈለግ የእውቀት ባለቤቶችን መርከዙ ፕሊዝ አታቁም ምንም ስተት ናችሁ ስትል የነበረውን ይህንን ማታቅ ከሆነ ካለ ለምንድን ነው አታቁም? እኔም ሆነ እነሱ ስለ እስልምና ሃይማኖት በቂ ማብራሪያ ልንሰጥህ አንችልም። አንተም ጠያቂው እውቀት ከፈለግ እነሱ በቂ ነው በቂ አይደለም እኮ አላሉም። እኛ በቂ ሰጥተናል አላሉም እነሱ። ፕሊዝ እኔን ትረክ አልፈልግም። ፕሊዝ እኛ በቂ ነው አላሉም እነሱ። እውቀት ያላቸው የሚዲያ ሰዎችን ካላወቅ ካለም ትሰራለህ ካላወቅ ምን ትሰራለህ? የእውቀት ባለቤቶችን ታውቃለህ ማን ማን እንደሆኑ። የእውቀት ባለቤት እኛ ነን፣ ክርስቲያኖች ነን። እንደ ቁርአን አስተምሮ ከሆነ እኛ ነን። ቻሌንጅ ታደርገኛለህ? ቻሌንጅ ታደርገኛለህ? አንድም ሶስትም ነው እያልክ ለካልኩሌሽን የማይገባው ሽፍት አታድርግ ፕሊዝ። እሱን ተወው። የእውቀት ባለቤት እኔ ነኝ አይደለሁም? እንደ ቁርአን አስተምሮ እንተዋወቃለን። እፎይ ስለ እናንተም ሃይማኖት ስለኛ ሶሪ ይበቃል። በቃ ሳልፈልግ ሚዩት አደረኩ። ሚዩት አድርግና እንትን በል በቃ። ምክንያቱም አንድን ሰው ከመውቀስ በፊት አንተ ካላወቅከው ፕሊዝ ድራፍት አታድርግ፣ መመልስ አታድርግ። ኔክስት ታስወርዳለህ። የእውቀት ባለቤቶችን ተጣራና ተወያይ እፎይ እንጂ ማታውቅ ከሆነ ትክክል አይደላችሁም ለማለት እኮ ራሱ ትክክል አይደላችሁም ብለህ ረድ ለመስጠት እኮ ማወቅ አለብህ ብራዘር። አንድን አካል ትክክል አይደለም ተሳስተሃል፣ ፕሊስ አዳምጥ፣ ቆይ አዳምጥ። መልስ ማሰብ ከሆነ ምን ትሰራለህ እዚህ ጋር? ትክክል አይደላችሁም ለማለት ከሆነ ትክክለኛውን ንገረን አለ። ማታውቅ ከሆነ ምን ትሰራለህ? እኛ እኮ የአንተን ቤት እንሰማ አይደለም የተቀመጥነው። አልመለሱልህም። እውቀት ባለቤቶችን ተጣራና ተረዳ። ቴንኪው በቃ ቴንኪው መርኩዝ። እኔ የምልህ ለምን አስወጣው? አስገባው እፎይ አስገባው እፎይ ምን መሰለህ ቁርአናችን እውቀት ላሌላቸው አታስተምሩ አይልም። እውቀት ለሌላቸው እውቀትን እንዲያውቁ አስተምሯቸው ነው ብለው እሱ ያስተምረን ይግባና ያስተምረን። እስቲ እኛ ከቁርአኑ ከተጻፈው ውጭ እሱ የራሱን ትርጉም ካልጨመረ በቀር እስቲ አስገባውና ያስተምረን። እኛ መማር እንፈልጋለን። እኛ ደደቦች ነን፣ አናቅም አይደል? አናቅም። እስከዛሬ ኡስታዞቻችን ሲያስተምሩን የነበረው አታቁም ነው ማለት ነው አይደል? አስገባውና እሱ የእውቀት ባለቤት ነው፣ የቁርአን ፈጣሪ ነው። አስገባውና ያስተምረን። እሱ ራሱን እንደዛ ነው እያሰበ ያለው። እዚህ ቤት ካለ አድምጠኝ፣ እንዲህ አይባልም። አላህ ማስተዋሉን ስጥህ። እንግዲህ እንዲህ ይፍረድብህ አልልም። ሁላችንም በአንድ አይን ብታይ ጥሩ ነው። ይህ እየተማረ ነው፣ ይህ ያልተማረ ነው ልትል መጀመሪያ ከኔ አይን ጉድፍ ከማውጣት በፊት የራስህን አይን ጉድፍ ተመልከት። እንዲህ ጥሩ አይደለም። ያ አንድም ነገር እኮ አንድን ነገር ተሳስተዋል ስህተት ነው እንዳለ የተናገሩት ብሎ ረድ ለመስጠት እኮ ቅድሚያ አይ እንዲህ ተሳስተዋል ማለት አለበት። አላቅም ካለ አንድ አካል አላቅም ብዬ ነገር ግን ትክክል አይደለም እልሃለሁ። ምንድነው ስህተቴ? አላቅም። ስህተቱን ንገረኝ። ስለዚህ ጉዳይ አላቅም ነገር ግን ስህተት ነው። ምንድነው እሱ? ማታውቅ ከሆነ ለምን ስህተት ነው ትለኛለህ? ካወቅ መናገር ነው፣ ማስረዳ ነው። አስረዳ። ስለዚህ ጉዳይ አላውቅም። እሺ ግን ተሳስተሃል። ስህተት መሆኔን በምን አወቅ? ዛሬ ስህተት ነህ ያልከኝን ትክክል ሆኜ ብታገኘውስ? ማታውቅ ከሆነ አንተ እኔን ስህተት ነኝ ያልከኝ፣ ኦኬ እኔ አንተን አመንኩ። እንደዚህ ያልኩ ስህተት ነው ብዬ አንተን ሀሳብ ተሸክሜ አንተ ነገ ስትሄድ እኔ ያልኩት ትክክል ሆኖ ስታገኘው እኔን ትይዛለህ። እኔ ደግሞ ያንን የመጀመሪያን እንዳልይዝ አንተን ሰምቻለሁ ተሳስተሃል ስላልከኝ ሌላ ነገር ነው ብዬ አስባለሁ ማለት ነው። ሰው በተቻላችሁ መጠን ቢናይስ። እሺ እኔ ጠይቅና ልውረድ። ቀጥል። አላህ አክበር። እሺ በመጀመሪያ ኢየሱስ ክርስቶስ ከዚህ በፊት የነበሩት ነቢያቶች ስለሱ ሰብከዋል የሚለውን ነው።
እሺ መመሪያ የተወሰነ በሉበት። ሌላኛው የሚጠይቀው ካለ ኦኬ፣ ሁሴንም ቀጥል ጥያቄህንና አንድነት መልስ። እኔ ጥያቄ አንድ ላይ ይመለሳል። እኔ ጥያቄ ሁለት ናቸው። አላህ አክበር አዳምጣ። እኔ ጥያቄ ሁለት ጥያቄ ነው። ምንድነው ቅድም ስለተዋህዶ ስጋና እንትን ተዋህደ መለኮት ስለተባለው ስጋና መለኮት የተዋሃዱት እንዴት ነው? እግዚአብሔር በምኑ ነው ያዋሃዳቸው? በእጅ እግሩ በምንድን ነው ያዋሃዳቸው? ስጋና ተዋህዶ መለኮትን ማለት ነው። አንድ ጥያቄ። ሁለተኛ ስጋ ለብሶ መጥቶ ተሰቃይቶ ለኛ ጣት ተብሎ እንግዲህ ተሰቀለ፣ ሞተ ይባላል። እዚህ ጋር ደግሞ ሞቱን ፈቅዶ ነው የሞተው ወይ በግድ ነው የገደሉት? እንዴት ነው ይሄ ነገር? ጥያቄ ማለት ነው። እሺ ሚውት አድርጉና አዳምጡ። በመጀመሪያ ስለ ኢየሱስ ክርስቶስ ለመረዳት ለማወቅና አማናዊ የሆነ የቤተክርስቲያኗን ትምህርት ለመያዝ ከልባችሁ ከሆነ የጠየቃችሁት ከልባችሁ እንድትሰሙ አስቀድሜ መልእክት ማስተላለፍ እወዳለሁ። ወንድማችን ያነሳው ጥያቄ አስቀድሞ ምንድነው የሚለው? ኢየሱስ ክርስቶስ ከድንግል እንደሚወለድ አስቀድሞ ትንቢት ተነግሯል ወይ? አዎ፣ በጣም በርካታ ነቢያት ተናግረዋል። አረ እንደሱ አይደለም ጥያቄ፣ እንደሱ አይደለም። እኔ ጥያቄ ኢየሱስ ክርስቶስ አዳምጥ ማለት ጥያቄ እንደሱ አይደለም። ነቢያቶች ስለ ክርስቶስ ሰብከዋል ወይ አይደለ ጥያቄ? አዎ፣ ስለ ድንግል መወለድ ሳይሆን ስለ እሱ ሰብከዋል እንዴ? ወይ ከሱ በፊት የነበሩት እነ አብርሃም እነ መሳሰሉ ነበር ማለት ነው። አዳምጣ፣ መልሱን ሳሰማው እንዴት ትመልሳለህ? ከድንግል አስተካክሎ ብዬ ነው። ጥያቄ እንደሱ አይደለም። ከድንግል የተወለደው ክርስቶስ ሆነ። አዳምጣ፣ ቅድሚያ ሚውት አድርግና አዳምጥ። ሚውት ማድረግ አትችልም። ሚውት ማድረግ አትችልም። ያኔ ሚውት ማላደርጋችሁ በራሳችሁ አይምሯችሁ አውቆት ሚውት እንድታደርጉ ነው። እንደዚያ ነውና በመጀመሪያ ኢየሱስ ክርስቶስ ገና እንደሚወለድ ይኸውልህ፣ የልብ ጆሮህን ክፈትና ስመኝ አልሁ። ለዚያ ነውና አስቀድመው ትንቢት የተናገሩ እንደሚወለድ ተናግረዋል። ተወልዶ ዓለምን ተሰቅሎ እንደሚያድን ተናግረዋል ማለት ነው። ስለማን? ስለ ኢየሱስ ክርስቶስ። ይህ ቃል የት ይገኛል ካልከኝ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ድንግል በድንግልና ጸንሳ እንደምትወልደው ስሙም ኢየሱስ እንደሚባል አስቀድሞ ተነግረዋል ማለት ነው። ማን የተናገረው? ኢሳይያስ። እንኳን ይቅርና ስለመወለዱና ስለ ስሙ በትንቢተ ነቢያት ተሰቅሎ ዓለምን እንደሚያድን በራሱ በኢሳይያስ ምዕራፍ 53 አሁንም ነቢዩን ነው የምነግርህ። ነሳ ደዌነ ወጾረ ሕማመነ፣ በአማርኛ ደዌያችንን ያዘ ሕማማችንንም ተሸከመ ተብሎ ስለ ሁላችን ተላልፎ የተሰጠ መሆኑ ተነግሯል ማለት ነው። ሌላም በጣም በርካታ ማንሳት እንችላለን። አንተ ግን የፈለግከው ከነቢያት ስለ ኢየሱስ ክርስቶስ ሰብከዋል ወይ ብለህ ለተናገርከው ስሙ ኢየሱስ እንደሚባል የወጣ በትንቢተ ነቢያት አስቀድሞ ነው ስሙ ራሱ ይወጣለት። አንዱ ለአሁን አንተ ላነሳው ጥያቄ መልሱ እሱ ነው ማለት ነው። ኢሳይያስ 53 እና 7:14ን በሚገባ ነበው፣ ያኔ ይገባሃል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የፍቅር አለቃ ተብሎ እንደሚጠራ ተነግሯል ማለት ነው። በምን? በመጽሐፍ በትንቢተ ነቢያት አስቀድሞ ተነግሯል። ነቢያት ስለ ኢየሱስ ክርስቶስ በብዙ ምስጢር ስለ ብዙ ምስጢር አመስጥረው ተናግረውለታል ማለት ነው። ወንድማችን ላነሳው ጥያቄ ተዋህዶ ብላችሁ ኦርቶዶክሳውያን ስታምኑ ስጋና መለኮት እንዴት ነው የተዋሃዱት? በእጁ ነው ወይ ያዋሃደው? መዋሃድ ማለት በራሱ ምን ማለት ነው? መዋሃድ ማለት በሰው አንደበት በሰው ሐሳብ እንዲና እንዲሁኑ አፋ ነው። እና መዋሃድ ማለት ምን ማለት ነው ካልከኝ
ማለት ነው ካልከኝ ስፉህነት ሰፊነት ማለት ነው በአማርኛ ረቂቅነት ይህ የመለኮት ገንዘብ ነው ወይም የመለኮት ባህሪ ነው የመለኮት መገለጫ ነው ስጋ ደግሞ መወሰን ነው ውስን ነው የሚራብ ነው የሚጠማ ነው የሚደክም ስጋ ስጋነቱን ሳይለቅ የመለኮትን ገንዘብ መለኮት ያለውን ሁሉ ገንዘብ አደረገ መለኮት ደግሞ መለኮትነቱን ሳይለቅ የስጋን ገንዘብ አደረገ መቼ ነው የተዋሃደው ካልከይ በድንግል ማህፀን ይኩነኒ ብላ ስትናገር ገብርኤል መጥቶ በስራት ሲነግራት ያኔ ስጋ ቃልን ቃል ደግሞ ስጋን ሆነ ማለት ነው መሆን ከዊን ነው ማለት ነው ከዊን ነው ስለዚህ ወልደ እግዚአብሔር ኢየሱስ ክርስቶስ እንዴት ነው ከማነው አካላዊ ቃል እንዴት ነው ከስጋ ጋር የተዋሃደው ሲባል ተዋሃዶ የሚባለው ሳይጠፋፋ ማለት አንዱ አንድነቱን ስጋነቱን ሳይለቅ መለኮት ሲዋሃደው ሳይቀልጥ ማለት ነው ሳይጠፋ እንዳለ እንደቆመ ቅውም እንደሆነ ስጋነቱን ሳይለቅ የመለኮትን ገንዘብ አደረገ መለኮት ደግሞ ስፉነቱን ረቂቅነቱን አምላክነቱን ሳይለቅ በጠባብ ስጋ በፈቃዱ ተወሰነ ማለት ነው መዋሃድ ማለት እንዲያ ነው እግዚአብሔር ነው ወያዋሃደው በእጁ ነው ወያዋሃደው ብለህ ላነሳው እግዚአብሔር በራሱ ባህሪ የመለኮት እኮ ከስጋ ጋር ተዋሃዶን የፈጸመ እኮ ነው ራሱ ተዋሃዶን የፈጸመ እንጂ የሚፈጽም የተለያየ ባህሪ የለውም ለስላሴ አንድ ባህሪ ስለሆነ ያለው ማለት ነው አንዱ እሱ ነው ከዚያ ውጪ መጨረሻ ያነሳው ጥያቄ ኢየሱስ ክርስቶስ ሞተ ተሰቀለ ትላላችሁ ይህ ሁሉ የሆነው በምኑ ነው ካልከይ በፈቃዱ ነው በዮሐንስ ወንጌል ምዕራፍ 14 ላይ አንብራሂ ወእሲማ ነፍሴን አስነሳት አኖራት ዘንድ ስልጣኑ የኔ ነው ብሎ ተናግሯል ሞትንም በፈቃዱ ነው የተቀበለ ምክንያቱም አምላክን በግድ የሚይዘው የለም አምላክነቱን በዚህ ልክ ከተረዳው አምላክን በጉልበት የሚይዘው የለም በፈቃዱ ነው ነገር ግን አምላክ ሲሆን በፈቃዱስ ቢሆን እንዴት ሞተ ካልከይ ደግሞ ሰው የሆነ ዓለምን ሊክስ ነው ለካሳ ነው የአዳምን ስጋ የለበሰው ራሱን አዳምን ያደረገው ልክ ባለፈ ያልኩትን ዛሬም ልድገመውና የበደለ ሰው ነው ተሞታለህ ብሎ እግዚአብሔር ፍርድ ስለተናገረ እንዳይምረው ፈራጅ ነው እንዳይፈርድበት ደግሞ መሐሪ ነው ስለዚህ እግዚአብሔር ራሱን ሰው አደረገና እንደ ፈራጅነቱ በአዳም ላይ ማነው በራሱ ላይ ፈረደ እንደ መሐሪነቱ ደግሞ አዳምንና ልጆቹን ማረ ማለት ነው ስለዚህ ለቤዛነት ነው የመጣው ለትክነት ማለት ነው አዳም ሚሞት የነበረውን ሞት ራሱ ፍጠረይ ሳልለው የፈጠርሁት ነውና ብሎ የአዳምን ሞት ራሱ ሞተለት ማን እግዚአብሔር ማለት ነው እና የሞተ በፈቃዱ ነው ቅዱስ ኤፍሬምን በማክሰኞ ውዳሴ ማርያም እስመ በፈቃዱ ወበስምረት አቡ መንፈስ ቅዱስ መጻው አዳነን ሰው ሆኖ ያዳነን በአባቱ ፈቃድ በራሱ ፈቃድ በመንፈስ ቅዱስ ፈቃድ ነው ማለት ነው ስለዚህ ባጭሩ ምን ማለት ነው በግድ አይደለም ሞትን የተቀበለው በፈቃዱ ነው የሞተው ወንጌሉን በተክላላ የሚነግረን በፈቃዱ ወልደ እግዚአብሔር ኢየሱስ ክርስቶስ እንደሞተ ነፍሴን አስነሳት አኖራት ዘንድ ስልጣን አለኝ ዛሬ ይህን ንስትወ ለዝንቱ ቤተ መቅደስ ይህን ቤተ መቅደስ አፍርሱት በሶስተኛው ቀን ግን አስነሳዋለሁ ብሎ የተናገረ ጌታ ነው በሌላ በኩል ሲይዙት አይተህ ከሆነ መጽሐፍ ቅዱስ እያነበብ ከሆነ ይህን ጥያቄ ያመጣኸው በያዙት ጊዜ እኮ አንዴ ብርሃነ መለኮቱን ገልጾባቸው ሁሉም ወደኋላ ወደቁ ይላል አይደለም ወደቁ በኋላ ግን ደግሞ በፈቃዱ ዓለምን ሊያደን ስለሆነ የመጣ በፈቃዱ ራሱን ሰጠ ማለት ነው ከዚያ በፊት ግን ሊይዙት አልቻሉ አምላክ ስለሆነ ነው በነገራችን ላይ በወንጌል ስታነብ ሲሰቀል ከ6 ሰዓት እስከ 9 ሰዓት በምድር ላይ ሁሉ ጨለማ ሆነ ይላል ማንም ሰው ተሰቅሎ ፀሐይ ጨለማ አታውቅም እንኳን ከ6 እስከ 9 ከ6 እስከ 01 ደቂቃ በራሱ ጨለማ አታውቅም ሰው ስለተሰቀለ እስከ 9 ጨለማ የሆነው አምላክ ስለሆነ ነው በወንጌል ላይ የተጻፈው ከዋክብት የረገፉት ለዚያ ነው ማለት ነው ጨረቃ ደም የሆነችው የተሰቀለው አምላክ ስለሆነ ነው ስለዚህ የተሰቀለ በፈቃዱ ነው ያም ዓለምን ለማዳን ነው ማለት ነው ስለዚህ ባጭሩ ምን ማለት ነው የሞተው በአስገድደውት ነው ወይ አይደለም በፈቃዱ ነው አምላክን ሊያስገድድ የሚችል ፍጡር ስለሌለ ማለት ነው በፈቃዱ ለምን ሞተ ለድህነት አዳም ለአዳም ቤዛ ለመሆን ማለት ነው ግልጽ ከሆነ እንደዚያ ነው ቀጣይ ጥያቄ ክርስቶስ ከቶፒኩ እንዳንወጣ ቢበቃ ጥሩ ነው አይሻልም ኃይለማርያም ቶፒኩ ላይ ትኩረት እንድናደርግ እኔ እየጠየኩ ነበር እሱ በመሃል ገብቶ ነው አላህ አክበር ይበቃል ምንድነው ጥያቄ እሺ ለመሆኑ
አሁን ቃል ስጋ ሆነ የሚለው የሚይዘው ስዕልና ክርስቲያን የሚይዘው ስዕል የተለዩ ናቸው። የማርያም ፎቶዎች ማለት ነው። እንዴት ነው እነዚህ ስዕሎች? እውነተኛ ማርያም አሁን ስዕሏ ይሄን ነው የሚመስለው? የኢየሱስም ስዕል አለ ለምሳሌ፣ ብዙ አይነት ስዕል፣ የስላሴዎች ስዕል እውነት እነሱን ተመስሎ ነው ስዕሎቹ እነሱን ነው የሚመስሉት ነው? እንዴት ነው ቃል ስጋ ሆነ ማለትና ስዕል ብላ ያገናኘው ምኑን ከምን እንደሆነ አልገባኝም። አይለገብቶ ስሙን ነው ስሙ ይሄ ከጎን ያለው እና ክርስቲያን ደግሞ ዛሬ አልመጣም እንጂ የእሱ ደግሞ ማርያም የሚይዘው የተለየ ነው ፎቶ ማለት ነው። ይሄ እንዴት ነው? ፎቶችን ባንወጣ ጥሩ ነው። ፎይ በቃ እሱ ክርስቲያን ሲመጣ ክርስቲያን ላይ ያለውን ስዕል ክርስቲያን ያብራራል። አላሁ አክበር። በሌላ ቀን እሱን እዚሁ ቤት አላህ ከፈቀደ ያላህ ፍቃድ ከሆነ በሌላ ቀን እዚሁ ቤት እሱን አጀንዳ አድርገን ውይይት አድርገን እንመጣለን። ዝም ብለህ ለምን አታዳምጥ? ማለት ቅድም ጀምረህ ታወራለህ። ቆይ ለመሆኑ ሙስሊም ነህ አንተ? እኔ ከእሱ ጋር ጥያቄ ጠይቅልኝና መሐመድ የሚባለው ልጅ ካፊር ነው፣ ወላሂ ካፊር አይደለም። አያችሁ፣ ግን በራሳችሁ ኮንፊደንስ እንደሌላችሁ ወቁ። እስበሳችሁ ነው የምትወያዩት። እውቀት ያሉት ጋር አይ ተረጋጋ። ደግመን ያስገባን ለምን እንደሆነ ታውቃለህ? አውቃለሁ እንድታስተምራቸው ነው። አንዴ እፎይ በሙስሊም ስም መሐመድ የሚባለው ቅድምም ሲናገረኝ ነበር። እፎይ ቆይ ተረጋጋ። ለምንድን ነው የተናገረ? ፕሊስ ሁሉም ናቸው ያስገባው ያሉኝ። ያስገባው ለዛ ነው መሐመድ ብቻ ሳይሆን። አሁን ምን ታደርጋለህ? ስህተታቸውን ቅድም ያሉትን መሐመድ የተሳሳተውንም ታሳየናለህ ማለት ነው። አይሻልም? ለመሆኑ መሐመድ ሙስሊም ነህ አይደለህም? እኔ ጥያቄ ጠይቀዋለሁ። መሐመድን ሙስሊም ነህ አይደለህም? ነኝ እኮ አልኩህ። ሁለት አይነት ሙስሊም አለ እንዴ? ሙስሊም ከሆንክ አንድ ጥያቄ እንጠይቅህ። አኮሻየ ጥያቄ ጠይቀኝ። ሱረቱል በቀራን ከቁጥር 1 እስከ 5 እቅራልኝ። ቁርአን አላስኩም እቀራለሁ ነበር። ከፈተለት እንትና ከፈተለት ቪኪ እሺ ልተባበራችሁ ነው። ሱረቱል በቀራን ከቁጥር 1 እስከ 5 ብቻ እቅራልኝ። እንግዲህ ቅድም ከዚህ እኛን ሲዋጋ ነበር ሙስሊም ነኝ ብሎ ይሄው ሳይከፈትለት የሚቀርለን ወይ ቀራለህ። አንተም እኮ አላውቅም ብለህ እኮ ነው የወጣኸው ቅድም። መርኩዙል ታውቃለህ አንተ? እሺ ሱረቱል በቀራ ከፈታለህ አንዴ ታውቃለህ? መርኩዙል ምንም አላውቅም ብለህ እኮ ነው አንተም የወጣኸው። ኦኬ መቅራት ከቻልክ ቀጥል አንተ መሐመድ። አላውቅም ሳይሆን ከኔ በላይ ብዙ አዋቂዎች ስላሉ እኔ አዋቂ ነኝ አላልኩም። አዋቂ ነኝ ስላልክ ቀድመህ ቅራና እቀራለሁ። አሁን ሙስሊም ነኝ ካልክ አንድ ሱራ ብቻ ቅራልኝ። እሺ ስማ እኔም ብለን ስማ። አንድ ሱራ ቅራልኝ። አንተ ቁርአን ሳትይዝ ቅራና እኔ ቁርአኑን እያየሁ እቀራለሁ። ኧረ ተው። አሁን እኔ ሙስሊም ነኝ ካልክ አንድ ሱራ ቅራልኝ። መርኩዙል የታዘዝከውን እኮ ፈጽም። አንተም ለምሳሌ አላውቅም ብለን አንተም አረክ አሁን አሁን እፎይም እያገዝከው ነው። ለምን አግዛለሁ? አንተም አላውቅም አልክ። እሱ የእናንተ ጉዳይ እኮ ነው፣ የእኔ ጉዳይ አይደለም። ምን አገባኝ እኔ። አንተም አላውቅም አልክ። መርኩዙ ውስጥህ እያወቀ ታላወቅ። ሁለታችሁም መሀይም ናችሁ ማለት ነው። እሱን ተወው። አሁን እሱ ቤቱም ገብታችሁት ሙሐመድ የሚባለው ልጅ ማለት ነው ሙስሊም አይደለም ሲጀመር። አየህ። ኦኬ። ስለዚህ አንተ ታውቃለህ ስራ ነው ተመካክራችሁ የምታደርጉት ስራ። ጭንቅላትን ተጠቀመ ወንድሜ። እኔ ምን አገባኝና ነው። እሺ መሐመድ መቅራት ትችላለህ? ተው አልቀራላችሁም። ለምን ቀራላችኋለሁ? መቅራት አችልም። ቁርአን ቅራ ካለኝ እቀራለታለሁ እንዴ? ቁርአን እኮ በትእዛዝ የምትቀራ ነገር አይደለም፣ በፍቃድ ነው እንጂ የምትቀራው። ግን ማለት ሲቀራ ቢሳሳት አንድ ሰው ከእስላም አይደለም ሊባል ይችላል። ምክንያቱም ሀጅ መሐመድ ቱፋ ባለፈው ኢድ ሲያሰግዱ እኮ ቁርአን ተሳስተው ነበረ። ለዛውም የመጅሊሱ መሪ